ብዬ አልጠይቅሽም ብዬ የለመድኳት ጊዜ ነው። መልሳልኝ ከቤቷ እንዳልወጣ እሷም እናትነቷን እንዳልክዳት አድርጋልኛለች ብዙ ጊዜ። ሁለተኛ የተከፋሁባቸው ብዙ ነገሮች አሉ። አንደኛ ብሩኬ የወደቀ ጊዜ ደብዳቤ አስቀምጣለት የሄደች ጊዜ እዛ ሜዳ ፍል ልቤ ስንጥቅ ያለበት ጊዜ። ሁለተኛ ደግሞ መልሼ ዱባይ የሄደ ጊዜ የታመመች ጊዜ ሆስፒታል ገብታ ክስል ብላ ያን ፎቶ እስካሁን ያመጡታል። ሚዲያ ላይ የሆነ ነገር በተፈጠረ ቁጥር ያ ፎቶዋ ያመጧታል። እኛን ቁስልበታለን። ሁለተኛ ነገር እቺ የተረገመች አርግዣለሁ ብላ መጥታ የወደቀች ጊዜ ያለቀሰችው በሱ በፍጹም አይረሳኝም። ሁለተኛ ነገር ደግሞ አከብርለታለሁ ብላ የወደቀ ጊዜ ሆስፒታል ገብቶ አንገቱ ላይ ያ ሁሉ ተደርጎለት አንገት ቀና ማደረጊያ የተደረገለት ጊዜ የብሩኬ እሱም አይረሳኝም። እነዚህ በህይወቴ ውስጥ የማይረሱኝ እነዚህ ነገሮች አሉ። ከሁሉም ነገር እስካሁን ደም በሚያስለቅሰኝ ከሁሉም ነገር እኔም ወጥቼ የማንሆን ቃላት ተሳድቤ ከመቤታችን የተዘቀዘቅኩበት የተሰደበችው ስድብ እሱ ነው ይመስለኛል። እሷም ያቆሰላት ትላንትናም የተናገረችው ያ ቁስል እስካሁን ያመኛል። የተሰደበች ጊዜ እኔም ያ ስድብ ሰምቼ ያ ስድብ አይቼ ወጥቼ ተሳድቤ ከእመቤታችን ጋር አብሬ እመቤታችን ያዘቀዘቅኩበት ጊዜ የተሰደበችው ስድብ እስካሁን ውስጤ ያመኛል። ሰሙት ይሆናል የዛኔ እኔንም የዘቀዘቃችሁኝ ታውቁት ይሆናል። የሰደባችሁ ስድብ አይደለም ለሷ ለምንወዳት ለእኛ ቁስል ሆኖብን ሁላችሁም ልትረሱት ትችላላችሁ። እኔ ግን አረሳው። እመቤቴ ምስክሬ ናት። ያ ስድብ እኔ አረሳው። ያ የተሰደበችው ስድብ እስካሁን ያቆስለኛል። አረሳው። ብዙ ጊዜ ተሰድባለች፣ ብዙ ጊዜ ተብላለች፣ ብዙ ነገሮች ተብላለች። ሚዲያ ላይ የተሰደበችው ስድብ እስካሁን አይረሳኝም። እኔ ልቤ ያቁስሎታል፣ ልቤ ሰብሮታል። እሷ የተሰደበችው ስድብ ማለት ነው። ሁለተኛ ነገር እናቶች ሙሽዬ መቃብር ላይ የተቀመጠችበት ጊዜ የማረሳው ነገር፣ ጋሽዬ አባዬ የተዘቀዘቁት እናቶች ምንም በማያውቁት ነገር እናቶች የተዘቀዘቁባት ጊዜ፣ እናቶችና አባቶች የተዘቀዘቁበት ጊዜ። የእናትና የአባት ክብር የሚገባችሁ ሰዎች ብትኖሩ ያቆስላል፣ ያማል። የእናትና የአባት መሰደብ ያማል። አባትና እናት ቢገባችሁ የሚሰደቡ ሰዎች አይደሉም። እናት በምንም አተኳትም፣ አባትም ቢሆን በምንም አተኩትም። አባት እኔ አባት አለኝ በምትሉ ትቀናለሁ። ለምን አባቴን አላውቀውም። አባቴ ልናከረው አባቴ ስትሉ ፎቶ ሲለቁ ከአባቶቻቸው ጋር እኔ ይከፋኛል፣ ሁሌም ይከፋኛል። በኖረ የኔ አባት እላለሁ፣ በኖረ አባቴን ባየሁት እላለሁ። አባቴ እኔ ሞተው እኔ እናቴ እኔን እርጉዝ ሆና የመኪና አደጋ። አያፈቅራትም፣ አይወዳትም፣ ምንም አይላትም። ለጥቅም ነው የፈለጋት፣ ለስራ ነው የፈለጋት እየተባለ የነበረው አውጥቶ አፈቅርሻለሁ ያለ ጊዜ ያኔን ነበር ምንጠብቀው የነበረው ከብሩኬ ምጠብቀው የነበረው አፈቅርሻለሁ የሚለው። ሁለተኛ ነገር ደግሞ እሷ የመለሰችለት ትላንትና ብሌን እያለቀሽ ሳይሆን ለስነ ስርዓት በደስታ እሺ፣ ደስተኛ ነኝ። ሁሌም በእነሱ ሁሌም ደስተኛ ነኝ። ሁሌም ደስ ብሎኝ ሁሌም የተደሰትኩባቸው ሁሌም ደስተኛ ነኝ በእነሱ። ሁለተኛ ነገር ከነሱ ምን ተማርሽ ብትይኝ፣ ከነሱ ምን የተማርኩበት ነገር ቢኖር፣ ሁላችሁም ተማሩበት። የተማርኩበት ነገር ቢኖር ህይወት ምን እንደሆነች፣
ህይወትን ወደፊት መጓጓት፣ ለምትወዱት ሰው መኖር፣ ለምትወዱት ሰው መኖር፣ ለሚወዳችሁ ሰው መኖር። ህይወትን ለመኖር የጓጓሁባት እነሱን ማየት ከጀመርኩ ነው። ሀይሚም የማውቃት ከወንድሞቿ ጋር ሀ ብላ ስትጀምር ነው። ብሩኬም ከጓደኞቹ ጋር ከነ ኤፍሬም ጋር ሀ ብሎ ሲጀምር አየው። ይጣመሩ ይምጡ፣ አንድ ላይ ይምጡ በሚለው ኮሜንት ላይ እኔም አለሁበት። እኔም በመጣመራቸው እኔም እጄን አለበት እና ህይወት ተምሬያለሁ። ለምትወጁ ሰው ለእናትሽ ለእናት መኖር፣ ለምትወጁ ሰው መኖር፣ ታላቅን ማክበር፣ ታናሽን ማክበር፣ ሰውን ማክበር እንዴት እንደሆነ፣ ክብር እንዴት እንደሆነ፣ ሴትነት ምን እንደሆነ፣ በራስ መተማመን በቃ ይሄ ነው ልላችሁ አልችልም። በራስ መተማመን፣ ራስን፣ ትዕግስት፣ መታገስ ዋጋ እንዳለው ሁሉ ያስተማሩኝ ትምህርት ቤቶች ናቸው። ብሩክና ሀይሚ ለእኔ ትምህርት ቤቶች ናቸው። የተማርኩባቸው ሀ ብዬ የህይወትን ትምህርት የተማርኩባቸው ከእነሱ በፊት እነሱ ሳላቃቸው በፊት ህይወት ምንድን ናት፣ መኖር ትርጉሙ ምንድን ነው ብዬ እንትንል ነበረ። ለካ መኖር ትርጉሙ ለምትወጅ ሰው መኖር ራሱ ትልቅ ነገር ነው። ለእናት መኖር ማለት ብሩኬ ያስተማረኝ ነገር እናትን እንዴት እናት ዋጋ የከፈለች እናት ዋጋ መክፈል አስተምሮኛል። ታናሼ ነው፣ ታናናሾቼ ናቸው፣ የታናናሾቼ እኩያ ናቸው። ብሩኬና ሀይሚ ታላቅ እህታቸው ነው። ግን ታላቅ እህታቸውን ቢሆን ለእኔ ትምህርት ቤቶቼ ናቸው። እነሱ የተማርኩባቸው የህይወት ትምህርት ቤቶቼ ናቸው። ይሄ ነው ልገልጻቸው የምችለው። ሁለታቸው የህይወት ትምህርት ቤቶቼ ናቸው፣ ብሩኬና ሀይሚ ለእኔ ማለት ነው። እንትን ትዳር ማለት ትዳር ያው ብዙም ባልኖርበትም ወልጅ ያለው ልጅ አለኝ። ህይወት ብዙ ነገር አስተምራኛለች። በመሀላቸው ሶስተኛ ሰው አለመግባት፣ የሶስተኛው ወገን ነገርን አለማዳመጥ፣ ወሬ ከዛም ከዚህም መስማት ሳይሆን ሁለታቸው በወሩ 30 ቀናታች አለን። በ30 ቀናቶች አንድ ቀን ለራሳቸው ውይይት፣ ለራሳቸው ወሯቷ እንዴት አለፈች፣ ወሯ እንዴት አለፈች፣ እንዴት ነበረች ብለው እርስ በራሳቸው መመካከር፣ ለራሳቸው አንድ ቀን ሰጥተው እንዴት መሆን እንዳለባቸው፣ ወደፊታቸው እንዴት እንደሆነ ለራሳቸው መማከር እንጂ የሆነ ነገር ስታይ እሱ ላይ የሆነ ነገር ሲያይ እሷ ላይ አሳልፎ ለሶስተኛው ወገን ላይ መስጠት ሳይሆን ሶስተኛው ወገን እናትም ብትሆን መግባት የሌለባት በትዳር ላይ እህትም ብትሆን መግባት የሌለባት ወንድም መግባት ማስገባት እንደሌለባቸው መክራቸዋሉ። ለምን ትዳር በሶስተኛው ወገን አይመራም። ሁለታቸው ይሄን ቢስተካከል፣ ይሄን ብታስተካከል፣ ይሄንን ብታስተካከል ተባብለው ብታስተካክል ተባብለው ሁለቱ ተመካክረው ሁለቱ ነገሮቻቸውን በጥሩ ሁኔታ በማዳመጥ በመቾኮል በመጮህ ሳይሆን በመቾኮልም ምንም እንትን የሚፈጠር ነገር የለም። ተረጋግቶ ይሄ ቢሆን ይሄ ብታረጊ አንቺ ይሄንን ብታስተካክል፣ ይሄንን አንተ ብታስተካክል፣ ይሄንን አንተ እንደዚህ ቢሆን ብለው ማናችሁም እዚህ ጋር ያለችው በትዳራችሁ ምን መሰላችሁ? በትዳራችሁ ላይ ትዳር ያላችሁ ማለት ነው፣ ወደፊትም ትዳር የሚኖራችሁ ፍቅረኛ ያላችሁ ልጆች በመቸኮል ሰው በነገራችሁ ሰው ይቀናብሻል። ከጎንሽ ያለው በትዳርሽ የሚቀና የአንቺ መልካም ትዳር የምትኖሪ ከሆነ ይቀናል። ያልሆነውም የሆነውም ያወራሻል፣ ያልሆነውም ሹክ ይልሻል። ቤት ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ስለዚህ የሚቀናብሽ ሰው ስላለ የሆነ ነገር ይልሻል። ግንፍል ብላችሁ ከመናገር ይልቅ ነገሩን እንዴት ሆነ፣ ለምን ይሄ ሆነ፣ ለምን ይሄ ያለችኝ፣ ለምን ይሄ ያለኝ ብላችሁ እራሳችሁን መመርመር አለባችሁ። እራሳችሁን እንትን ማለት አለባችሁ። ያ ሰው ይሄን ሊለኝ ለምን ቻለ፣ ይሄንን እንደዚህ እንዲለኝ ለምን ቻለ ብላችሁ መጠራጠር አለባችሁ፣ ያንን ሰው ማለት ነው።
ያንን ነገር ሲናገራችሁ ደግሞ ግንፍል ብላችሁ መጥታችሁ እቤት ከምትበጠብጡ ሶስተኛው ወገን ጓደኛ አይታመንም። የእናት ልጅ አትመኑ። ሚስጥራችሁ የባለ ትዳር ሚስጥር እዛው ጓዳችሁ፣ የባልና ሚስጥራችሁ እዛው ጓዳችሁ እርስ በራሳችሁ ብትጣሉ ብትጋጩ እንኳን ክርስቲያንን ከሆናችሁ ቤተ ክርስቲያን ደጅ ይዘሽ ሄደሽ እዛው ደጅ ላይ ይሄ እንደዚህ ነው ከፈጣሪ ጋር መማከር ከፈጣሪ ጋር እንትን ማለት መነጋገር እርስ በራሳችሁ በራችሁን ዘግታችሁ ጓዳችሁን ዘግታችሁ አልጋ ክፍላችሁ ላይ እንደዚህ ቢሆን እንደዚህ ብናረግ እንደዚህ ነው እንደዚህ ቢሆን እንደዚህ ይሄ ለምን ሆነ ይሄ እንደዚህ ቢሆን ብላችሁ እርስ በራሳችሁ ተመካክራችሁ እርስ በራሳችሁ ተነጋግራችሁበት እዛው እርስ በራሳችሁ ፍቱት። ለሶስተኛው ወገን አሳልፋችሁ አትስጡ። ከነ ብሩኬ ከሀይሚ ምን ተማራችሁ? ትናንትና ስትል ነበር ትዕግስት ያስፈልጋል። ትዕግስት ያስፈልጋል። ምንም ብትባይ በትዳርሽ በኩል ምንም ብትባይ ባልሽ እንደዚህ ነው ብትባይ እባካችሁ ከትንሿ ትምህርት ቤት ከሆነችን ከትንሿ ከሀይሚ ተማሩ። ከትንሹ ትምህርት ቤት ከሆነን ከወንድማችን ከትንሹ ወንድማችን ከብሩኬ እንማር። ትዕግስት ምን ያህል ዋጋ እንዳላት፣ ትዕግስት ምን ያህል እንደምትጠቅም፣ መታገስ ምን ያህል ዋጋ እንደምትከፍል፣ ደስታ ወደፊት ከኋላ የሚመጣውን ደስታ ዛሬ ለታገሳችሁት ከኋላ ትከፍላችኋለች። ለኋላችሁን አስቡ። ትዕግስት ይኑረን ከሁሉም ነገር። አሁንም እንደነ ብሩክ